ሰላም የተከበራችሁ የተወደዳችሁ አድማጮቻችን እንደምን አረፈዳችሁ። ይህ መናኸሪያ ሬዲዮ 99.1 ነው። ሐሳባችሁን በቀጥታ የምታሳፍሩበት የመናኸሪያ ምልከታ ፕሮግራማችን ተጀምሯል። የፕሮግራሙ አዘጋጅና አቅራቢ ስራፌል ዘላለም፣ ቴክኒኩን በመቆጣጠር አዜብ እንዳለ አብራኝ ቆይታ ታደርጋለች። ዛሬም እንደተለመደው በወቅታዊ ጉዳይ ላይ ውይይታችንን እናደርጋለን። ዛሬ በዋናነት የምንመለከተው ሀገራዊ ምክክር ኮሚሽን እንግዲህ ሐምሌ 8 በሀገር አቀፍ ደረጃ የሚካሄደው የምክክር ጉባኤ ይጀምራል። ለአንድ ወራት የሚቆይ ነው የሚሆነው። በኮንቬንሽን ሴንተር ነው የሚካሄደው። ይህ ጉባኤን ለመታደም 4000 እንግዶች እንግዲህ ከሐምሌ 1 ጀምሮ ወደ መዲናችን አዲስ አበባ ከተማ ገብተዋል። በሲቪል ሰርቪስ ዩኒቨርሲቲ በሚገኝ የማደሪያ ስፍራ እንደዚሁ ቴክኒክና ሙያ ወይም ቻይና ዩኒቨርሲቲ የሚባለው በዛም እንግዲህ የሚገኙ እንደዚሁ ተሳታፊዎች አሉ። እንደ ካምፕ ሆኖ የሚያገለግል ማለት ነው። በጊዮን ሆቴል እንደዚሁ አትላስና ያያ ሆቴልም ያረፉ እንግዶች አሉ። በዚህ ጉባኤ ለመሳተፍ ከሀገሪቱ ከሁሉም ወረዳዎች የተወከሉ የህዝብ ተወካዮች ተገኝተዋል። እንደዚሁ ደግሞ በውጭ ሀገር የሚኖሩ ኢትዮጵያውያን ወይም የዲያስፖራ ማህበረሰብ አባላትም ለዚሁ ጉባኤ ወደ ሀገር ቤት መጥተዋል። ሙሉ ወጪያቸውን ራሳቸው እንደሸፈኑ ከኮሚሽኑ ያገኘነው መረጃ አለ። አጠቃላይ የአየር ትኬታቸው፣ ሆቴልና ሌሎች ወጪዎቻቸውን ሸፍነው በዚህ ጉባኤ ላይ ለመገኘት መጥተዋል ማለት ነው። እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን የዛሬ 4 ዓመት በህዝብ ተወካዮች ምክር ቤት በአዋጅ ተቋቁሞ ስራውን ከጀመረ ጀምሮ በተለያዩ ምዕራፎች ውስጥ እንግዲህ ስራዎቹን ሲያሳልጥ ሲሰራ ቆይቷል። የመጀመሪያ ምዕራፍም ላይ በተለይ ራሱ ተቋሙን በማደራጀት ጽህፈት ቤቱን በማደራጀት ባለሙያዎችን በመቅጠር እንደዚሁም አማካሪ ኮሚሽነሮችንም ጭምር በማመቻቸት እንደዚሁ የመጀመሪያ የልየታ የውይይቱ ተሳታፊዎች የልየታ ስራ እንዲሁ ተሳታፊዎቹ ከተለዩ በኋላ ደግሞ በአጀንዳ ቀረጻ ላይም ተሳትፎ ሲደረግ ነበረ። ከዛ ባሻገር እንግዲህ ትልቁ ጉዳይ አሁን አጀንዳዎቹ ይፋ ተደርገዋል። 8ቱ ዋና አንኳር አጀንዳዎች ቀርበዋል። በዛ ላይ እንግዲህ በዝርዝር እነዚህ ተሳታፊዎች የጉባኤው ተሳታፊዎች ወይም የጉባኤው ምክክር ላይ የሚቀርቡት 4000 የሚሆኑ ተሳታፊዎች በ8 ቡድኖች ተከፍለው ከሐምሌ 1 ጀምሮ እንግዲህ ለአንድ ወራት ወይም ለ4 ሳምንት ውይይት የሚያደርጉ እንደሆነ ይጠበቃል። ለዚህም ደግሞ ያው አመካካሪዎችም አሉ ወይም አወያዮችም አሉ፣ ተመካካሪዎችም እንዳሉ ማለት ነው። እንግዲህ ይህንን እንደ አጠቃላይ ካልኩኝ በኋላ በተለይ እኛም ወይም እኔም እንደ አንድ የሚዲያ ባለሙያ በዚህ የምክክር ሂደት ላይ ተሳታፊ ነኝ። ከ4000 ውስጥ አንዱ ነኝ ማለት ነው። ያ ማለት በሐምሌ 8 ጉባኤ ላይ እንሳተፋለን። የኛ በሚዲያ ዘርፍ ሆኖ በፌደራል ተቋማት ከዚህ በፊት ወደ 6000 እና ከዛ በላይ የሚሆን ተሳታፊ ባለበት በሚሊኒየም አዳራሽ እኛም ውይይታችንን አድርገን አጀንዳችንን ቀርጸን አጀንዳችንንም ደግሞ ለኮሚሽኑ አስረክበናል። ሌሎችም ለኮሚሽኑ ያስረከቡትን አጀንዳ እንግዲህ ተከትሎ ነው አጠቃላይ ለምክክሩ ዝግጁ የሆኑ ባለሙያዎች መረጣ የተደረገው። በዛም አግባብ ነው እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን ስራዎቹን ሲሰራ የቆየው። እነዚህ አጀንዳዎች ከተሰባሰቡ በኋላ በተለይ በየወረዳው ከየአካባቢው በመጨረሻ አካባቢ የተደረጉት የትግራይ የአማራ አካባቢ ነው። በተለይ አማራ እዛው ባሉበት አካባቢ ነው። የትግራይ ግን ያው ከ20 በላይ ጊዜ ኮሚሽኑ ጥረት ባደረግም ሊሳካ ስላልቻለ ብሎ አዲስ አበባ ላይ የትግራይ ተወላጆች ባሉበት ማድረጉ የሚታወስ ነው። በአምስቱ ማጉራት ደግሞ እንደዚሁ ኮሚሽነሮቹ ሄደው የዲያስፖራውን አጀንዳ ተቀብለዋል። ከዛ ውጪ በዘረጉት አማራጮችም የዲያስፖራ ማህበረሰብ በቀጥታ እንደዚሁ አጀንዳዎቹን የሚያቀርብበት ሁኔታዎች ተመቻችተዋል።
እንግዲህ ሐምሌ 8 ለሚደረገው ጉባኤ ከትላንት በስቲያ በሲቪል ሰርቪስ ኮሚሽን ቅጥር ግቢ ውስጥ እንግዶች ሲስተናገዱ ተመልክተናል። በጣም እጅግ ቁጥሩ ከፍተኛ እንደመሆኑ መጠን ብዙ ያው ግርግሮች ነበሩ። ያ ማለት እንቅስቃሴዎች ለማለት ነው። ብዙ ተሳታፊዎች ነው የገቡት። በዛ ላይ ደግሞ ሪፖርት ማድረግ ይጠበቅባቸው ነበር። ሪፖርት አድርገዋል። እኛም እንደ ተሳታፊ ሪፖርት አድርገናል። እንግዲህ እነዚህ ተሳታፊዎች በትላንትናው ዕለት በአዲስ አበባ ከተማ አስተዳደር የሲቲ ቱር የከተማ ጉብኝት የመርሃ ግብር ተዘጋጅቶላቸው ነበረ ወይም ተዘጋጅቶልን ነበር። በነገራችን ላይ በአዲስ አበባ ከተማ በተዘጋጀው ስነ ስርዓት ላይ አድዋ አዳራሽ ነው የተከናወነው። በአድዋ አዳራሽ በጣም ቁጥሩ በዛ ያለ ተሳታፊ በአዳራሹ ተገኝቶ ፕሮፌሰር መስፍን አርያም እንኳን ደህና መጣችሁ በሚል መልእክታቸውና አጠቃላይ ምክክር ሂደቱ እንደዚሁ የሚኖረውን ነገርና ሌሎች ጉዳዮችም አንስተዋል። የከተማ አስተዳደሩ ከንቲባም አዳነች አቤቤ ተሳታፊዎቹ ወደ ከተማችሁ ወደ መዲናችሁ እንኳን ደህና መጣችሁ፣ ደስተኛ ነን፣ ትልቅ ይህንን ታሪካዊ አጋጣሚ ከተማችንን ማየታችሁ ለእኛ እድለኛ ነን፣ በጣም ደስ ይላል። የምክክር ባህላችን ማደግ መለወጥ አለብን፣ ወደ ሌላ ምዕራፍ መሸጋገር አለበት። ለዚህም ደግሞ ኢትዮጵያውያን በራሳችን ቁጭ ብለን በጠረጴዛ ዙሪያ የምንመካከርበት መድረክ መፈጠሩ ትልቅ አጋጣሚ ነው በማለት በዚህ 2 ቀናት የከተማዋን የተለያዩ የልማት እንቅስቃሴዎች ተግባራትን እንድትጎበኙልን እንጋብዛለን በሚል መልእክታቸውን አስተላልፈው በሁለት ምድብ ማለት ይቻላል በቡድኖቹ ምክንያቱም ቁጥሩን ከፍተኛ እንደመሆኑ መጠን በሁለት ምድብ ተከፍሎ የከተማዋን አስተዳደር የተሰሩ የኮሪደር የወንዝ ዳርቻና እንደዚሁ ሌሎች የአረንጓዴ ልማት ስራዎችን ለመመልከት ችለዋል። እኔ በነበርኩበት ቡድን ውስጥም በተለይ የአራዳ ፓርክ በቅርቡ ይፋ የሆነ ነው። እንግዲህ የአራዳ ፓርክ ብዙ አረንጓዴ ስፍራዎችን የመዝናኛ ሆቴል እንደዚሁ የአረንጓዴ ልማት ፋውንቴን ሌሎችም ነገሮች አሉት። የገበያ ማዕከል አለው። እንደዚሁ አራዳ ፓርክ አካባቢ ላይ እጅግ ግዙፍ የሆነ 100 ሜትር የሚደርስ ታወር አለ። ይህም ታወር ደግሞ የሀገሪቱን ሰንደቅ በከፍተኛ ወይም በከፍታ ሁኔታ ለመስቀል የተዘጋጀ እንደሆነ አስተባባሪዎቹ ገልጸዋል። እንግዲህ ተሳታፊዎችም በዛ ያደረጉት ቆይታ እንደዚሁ ቦታዎቹን ያይተው ጎብኝተው ፎቶግራፍ ስነ ስርዓትም ነበረ። እንደዚሁ ሌሎች እንግዶቹን እንኳን ደህና መጣችሁ በማለትም የተለያዩ የሰርከስ የሙዚቃና ሌሎች ትርኢቶችም ሲቀርቡ ነበረ። እንዳለ በአረንጓዴ ስፍራ የተሰሩ በገበያ ማዕከሉ የተሰሩ እንደዚሁ ከኮሪደር ልማት ጋር ተያይዞ አጠቃላይ የገጽታ ግንባታና ማስዋብ ላይ የተከናወኑ ስራዎችን ተዘዋውረው መጎብኘት ችለዋል። ከዛም እኛም ያው በግልም ስናወራ በተለይ እንዲህ አይነት ነገሮችም ክልሎች ጋር የተጀመሩ አሉ። ግን ክልሎች በስፋት በትምህርት መልኩ ወስደው ከተሞቻቸውን የገጠር ኮሪደሮቻቸውን በይበልጥ ቢያለሙበት የሚል አይነት ተሰጥቷል። ለዚህ የተሰጠው ትኩረትም ለሌሎች አዳጊ አካባቢዎችም ትኩረት ተሰጥቶ በዚህ አይነት መልኩ ቢሰራ የሚል አቀርበዋል። ሌላው የታየው የተጎበኘው የጊዮን አካባቢ ላይ ያለው የወንዝ ዳር ፕሮጀክት ነው። ይህም እንግዲህ አምባሳደር ጋር አካባቢ ወይም ዋናው ንግድ ባንክ ካለበት ህንጻ ፊት ለፊት ባለ ስፍራ ላይ ጀምሮ የለማ ነው። እዛም አካባቢ የተለያዩ የገጽታ ግንባታ ስራዎች አሉ። እንደዚሁ የብስክሌት መንገድ፣ የእግረኛ እንደ ወክዌይ አይነት ነገር የተዘረጋ ከዛ ባሻገር በግራና በቀኝ የለሙ ወንዙንም እንግዲህ እዛ አካባቢ ላይ የነበረው ወንዝ ከዚህ በፊት በጣም እኔም በስፋት ማቀው ነው ቆሻሻ የተበከለ ነው። አሁን ላይ ጥሩ ሆኖ በደንብ ተሰርቶ ውሃው የሚወርድበት የተዘረጋበት እንዲሁም በግራና በቀኝ ያሉ የለሙ ስራዎች ወንዙን በቅርበት እያዩ በደንብ ከዚህ በፊት ብዙ ሰው በዛ አካባቢ ላይ ሲያልፍ ያው ከሚወጣው መጥፎ ጠረንም አንጻር ያው
ሽታ ያመጣል። ነገር ግን አሁን ላይ እንደዚህ አይነት ነገር ምንም የሚታይ ነገር ስለሌለ ንጹህ ሆኖ ውሃው ሲወርድ አካባቢው በዛፍና በችግኞችና በማስዋብ ስራ ተሰርቶ እጅግ ማራኪ ሆኖ ተሰርቷል። ሌሎችም በግራና በቀኝ ልጆች፣ ወጣቶች ሌሎችም የሚያሳልፉባቸው የረፍት ጊዜም ሊሆን ይችላል፣ መንገድም እየተጓዙ ሊሆን ይችላል። በደንብ አካባቢውን የሚቃኙበት የሚያዩበት አረንጓዴ ስፍራው በደንብ ለምቶ አምሮ መመልከት ተችሏል። ከዛ በኋላ እንግዲህ የተካሄደው ወዳጅነት ፓርክ ነው። በወዳጅነት ፓርክም ፓርኩ ከዚህ በፊት የነበረበት ቦታ ረጅም ጊዜ ታጥሮ የነበረ ቦታ ነበረ። በርካታ መኖሪያ መንደሮች ነበሩ ፈርሰው፣ በተለይ የሸራተን ማስፋፊያ ይሆናል ተብሎ ይጠበቅ የነበረ ስፍራ ነው። ከዛ በኋላ ግን ብዙ ወንጀሎች ይፈጸሙ ነበር እዛ አካባቢ ላይ። እንደውም ስርቆት ፈጽመው ወዲያውኑ ወደዛ የሚሸሸጉበት ነው። እኔም ደርሶብኝ ያውቃል ስልክ ከዚህ በፊት እና እንዲህ አይነት ቦታ የነበረ ነው። ዛሬ ወዳጅነት በልዩ ሁኔታ አምሮ ግቢው ተውቦ የተለያዩ ስነ ስርዓቶች ያስተናግዳል። እንደ ሰርግ፣ ግብዣ፣ ሌሎች ፕሮግራሞች እንዲሁም ወጣቶችም እዛ አካባቢ ላይ እያየ ነው። እንደውም በቃ በቡድን ሆነው ላፕቶፖቻቸውን ይዘው ስራዎቻቸውን ሼር የሚደራረጉትን ነገር ሲያደርጉ እዛ አካባቢ ላይ የጊዜ ሲያሳልፉ መጽሐፍም የሚያነቡም አሉ። እንደሱ አይነት ነገር ተመልክተናል። ከዛ ውጪ ወደ አብርሆት ቤተ መጻሕፍትን በመሄድ እንግዲህ አብርሆት ቤተ መጻሕፍትም ግዙፍ ቤተ መጻሕፍት ነው። በመጀመሪያው ፍሎር፣ ሁለተኛው፣ ሶስተኛው፣ አራት ላይ እነማን ከስንተኛ ክፍል ጀምሮ የዩኒቨርሲቲ ተማሪዎች፣ ተመራማሪዎች እንዲሁም ሌሎችም መጽሐፎች የሚገኙበት ብዙ መጽሐፍ ስብስብ ያለበት ደረጃውን የጠበቀ ቤተ መጻሕፍቱን እነዚሁ ተሳታፊዎች ተዘዋውረው ጎብኝተዋል፣ ተመልክተዋል፣ አይተዋል። ክልሎች አካባቢ ላይ ይሄም ተሞክሮ በደንብ ቢሄድ ለሌላውም መጋራት አለበት በሚል አሳስበዋል። ከዛ ውጪ ወደ ሳይንስ ሚውዚየም ነው። እንግዲህ ሳይንስ ሚውዚየምም በአንድነት ፓርክ ውስጥ ከሚተዳደሩ አንዱ ነው። በሳይንስ ሚውዚየምም የተለያዩ የሳይንስ የኤአይ እና ሌሎች ቴክኖሎጂዎች በስፋት ያለበት ነው። የአቪዬሽን ኢንዱስትሪው፣ የድሮን ኢንዱስትሪው እንዲሁም የኤአይ ቴክኖሎጂ ኢትዮጵያ የደረሰችበት ከታሪክ በግብርና ዘርፍ፣ በጤና ዘርፍ፣ በቴክኖሎጂ፣ በውሃ፣ በኢነርጂ እንደዚሁ በአቪዬሽን ዘርፍም የተለያዩ ስራዎች እና መጪው ጊዜንም የሚያሳዩ ነገሮች በምርቶቻችን በግብርና በተለይ ቡና፣ ስንዴ፣ ጤፍ እነዚህን የመሳሰሉ በውሃም የውሃ ማማ የምትባለው ኢትዮጵያ ያላት የውሃ ሀብት እና አጠቃቀም ከቴክኖሎጂ ከጊዜው ጋር የሚያይ በደንብ ተዘዋውረው እነዚሁ ጎብኚዎች ያዩበት ነው። በዚህም ያው አሁንም የሚያነሱት እንዲህ አይነት ነገሮችም ወደ ክልሎች እንዲሸጋገሩ የሚል ነው። ሌላው የህዝብ ተወካዮች ምክር ቤት ወይም ፓርላማ ነው የተጎበኘው። ፓርላማው በአጼ ኃይለ ሥላሴ ዘመነ መንግስት እንግዲህ የዛሬ 95 ዓመተ ምህረት የተገነባ ነው። አሁን ላይ በተለያየ ጊዜ የማሻሻያ ስራዎች ተሰርተውለት ወይም እዛ ግቢ ውስጥ ሌሎች አዳዲስ ህንጻዎችም ተገንብተውለት አሁንም የህዝብ ተወካዮች ምክር ቤት ፊት ለፊቱ በሚገኘው ዘመናዊ ትልቅ አዳራሽም እየገነባ እንደሆነ አይተናል። በግቢ ውስጥም ከዚህ በፊት በተለይ አጼ ኃይለ ሥላሴ ያሰሩት አሁን የቋሚ ኮሚቴዎች ጽህፈት ቤትና ላይብረሪ ሆነው በአንበሳ ግንባር ምስል ያለው ህንጻ የቆየ ህንጻ ነው። እንግዲህ ታሪካዊ በሚባል ደረጃ ነው። እሱንም ጠግኖ ለሚያስተሞክሯል። እዛ ግቢ ውስጥ ሌላ እንደዚሁ አዲስ ህንጻ አለ። ይሄኛው ህንጻ እንግዲህ በአሁን ባሉት አፈጉባኤ ተመርቆ የተከፈተ በሳቸው ዘመን ስራ የጀመረ ነው። ታገሰ ጫፎ እሱም ህንጻ እዛ ግቢ ውስጥ ይገኛል። ሌላው እየተደራጀ ያለና ወደፊት ክፍት ይደረጋል የሚባለው በህዝብ ተወካዮች ምክር ቤት የሚገኝ ሙዚየም እንደዚሁ ለምርምር የሚረዳ ቤተ መዘክር ነው። ይሄም አሁን ላይ እቃዎችን የማደራጀትና የማሟላት ስራ እየተሰራ የተወሰኑ ነገሮች እንደሚጎሉት ነው። ነገር ግን
ያን ለማየት ተሞክሯል። ሁልጊዜ በተለይ የሰንደቅ ዓላማ ቀን ሲከበር የሚከበርበት ስፍራ ረጅሙን ሰንደቅ ዓላማ የቆመበት ስፍራ ከታየ በኋላ ቀጥታ አሁንም ደምሮ ከንጉሱ ጀምሮ የተለያዩ ህጎች የሚወጡበት የሚጸድቁበት አስፈጻሚ አካል ቁጥጥር እና ክትትል የሚደረግበት የህዝብ ተወካዮች ምክር ቤት ወይም የእንደራሴዎችን መቀመጫም እነዚሁ አካላት ወይም ተሳታፊዎች ጎብኝተናል። እዛም ላይ ገለጻ ተደርጎ ነበረ። ያናነት በተለይ በህዝብ ተወካዮች ምክር ቤት ከእንደራሴዎቹ ወይም ህዝብ ከመረጣቸው ሰዎች ውጪ መቀመጥ ወይም ወንበር ላይ መሆን አይቻልም። እናንተ ግን የዚህን ህዝብ ትልቅ ጥያቄዎች ይዛችሁ የመጣችሁ የዚህ ታሪካዊ አካል እንደመሆናችሁ መጠን በልዩ ሁኔታ እንድትቀመጡ ተብሎ 500 እንግዲህ 74 እነዚህ ወንበሮች እነዚሁ ተሳታፊዎች በደንብ አይተው ጎብኝተው ያፈ ጉባኤዎቹ ቦታ የት ጋር እንደሆነ በሚኒስትሮች በተለይ በህዝብ ተወካዮች ምክር ቤት ቅድሚያ የሚሰጣቸው ባለስልጣናት ፊት ጋር የሚቀመጡ እነማን እንደሆኑ የት እንደሆኑ የጠቅላይ ሚኒስትሩንም ልዩ መቀመጫ እንደውም አንድ ተሳታፊ ነበረ። በነገራችን ላይ እርሱ የተቀመጡበት ወንበር የክቡር ጠቅላይ ሚኒስትር አብይ አህመድ ነው ሲባል በቃ ልጁ የደነሰው እንዴት እንደጨፈረ ሁሉ በጣም እንትን የሚል ነበርና እዛም እንግዲህ የህዝብ ተወካዮች ምክር ቤት ተጎመኘ ታየ። ወደ ብሔራዊ ቤተ መንግስት ወይም ደግሞ ኢዮቤልዩ ቤተ መንግስት ነበር የተካሄደው። በኢዮቤልዩ ቤተ መንግስትም እንግዲህ በቅርቡ ያው እድሳቱ ከተጠናቀቀ በኋላ ለህዝብ ክፍት መደረጉ የሚታወስ ነው። አብራሪዎቹም ለዚህ ገለጻ ሲሰጡ በተለይ ቤተ መንግስቱ እንግዶችና ሌሎችን ከማስተናገድ ውጪ እንዲሁም ለማለፍም እንኳን የማይቻልበት ነበር። ዛሬ ግን በይፋ ለህዝብ ክፍት ሆኖ ህዝብ እንደፈለገ ታሪካዊ ቅርሶቹን ሌሎቹንም ነገሮች እንዲጎበኝ መደረጉና በይፋ መከፈቱ እንደ አንድ ትልቅ አጋጣሚም እንደታየ ነበረ ሲገለጽ የነበረው። በዚህም እንግዲህ በተለይ ቅንጡ የነበሩ ንጉሱ የሚጠቀሙባቸው በራሳቸውና በስጦታ የመጡ ተሽከርካሪዎቹን መጀመሪያ ታዳሚዎች እንዲያዩ ተደርገዋል። እንደዚሁ ደግሞ የተለያዩ ቅርሶች፣ ስጦታዎች የተበረከቱ እንደዚሁ ምስሎችም ከአፄ ኃይለ ሥላሴ ጀምሮ መንግስቱ ኃይለ ማርያም፣ አቶ መለስ ዜናዊ፣ ኃይለ ማርያም ደሳለኝ ያሉበት እንደዚሁም የአፍሪካ የቀድሞ መሪዎች፣ የአውሮፓ መሪዎች ወደ ኢትዮጵያ የመጡ ታላላቅ እንግዶች እንዲሁ ሀገራት ለንጉሱ የሰጧቸው ውድ ቅንጡ እቃዎችም ተጎብኝተዋል። እንደዚሁ የልዩ ልዩ ጌጣጌጦችና ውድ ንብረቶች የሆኑም እንደዚሁ ተጎብኝተዋል። በግቢው ያሉ በሌሎችም ብዙ ያው ልማት ሌሎች እንቅስቃሴዎችም ታይተዋል፣ ተጎብኝተዋል። ከዛም እንግዲህ የነገዋ የስልጠና ማዕከል ነበር። በዚህም እንግዲህ በተለያየ አይነት መልኩ ማህበራዊ ችግር የገጠማቸው ሴት ልጆች እዛው ሆነው የኖሩ ዶርም በጣም ዘመናዊ ዶርሞች አሏቸው፣ ማደሪያ ቦታዎች አሉ፣ የመማሪያ ክፍሎች አሏቸው። የጸጉር ስራ፣ የጨርቃ ጨርቅና ሌሎችም የሙያ ትምህርቶችን ሲቀስሙ ተመልክተናል እዛው ቦታ ላይ። ወደ ሌላው የተካሄደውና በመንገዳችንም ላይ ስናልፍ በተለይ የቀይ ሽብር ሰማዕታት ሲያያዝ ደግሞ መስቀል አደባባይ ጋር የተገነባውና የመጀመሪያው የሚባለው የከተማዋ በተለይ ከለውጡ በኋላ የታየው የተሽከርካሪ ማቆሚያ ፓርኪንግና እዛ አካባቢ ያለው የልማት ስራ ታይቷል። እንዲሁ በመንገዳችን ላይ የቀይ መስቀል ሰማዕታት ሐውልት በግራና በቀኝ በቦሌ የተሰሩ የኮሪደር ልማቶች ተገኝተዋል። የሸቃ ፋቱማ የአይነ ስውራን አዳሪ ትምህርት ቤትም ከመላ ኢትዮጵያ የተውጣጡ ማየት የተሳናቸው ተማሪዎች የሚማሩበት ነው። እዛው ነው የሚያድሩት። ዘመናዊ የማደሪያ ክፍሎች አሉ፣ መማሪያ ክፍሎች አሉ፣ የቴክኖሎጂ ውጤቶች አሉ። እጅግ ግቢው በጣም ማራኪና ውብ ተደርጎ በርካታ ነገን ተስፋ የሚያደርጉ ህጻናት ተማሪዎች የሚወጡበትን ማዕከል ተመልክቷል። እንግዲህ ይሄ ተሳታፊ ቡድን በዛሬው ዕለት ደግሞ
አይሲቲ ፓርክ የችግኝ ተከላ ፕሮግራም ላይ ይሳተፋል። እንዲሁም ሌሎች የከተማዋን ቀሪ የልማትና የአረንጓዴ ስፍራ ቦታዎችና የኮሪደር ልማቶችን ያያሉ ተብሎም ይጠበቃል። እንግዲህ ከነገ በስቲያና ሌሎች የገለጻ ሌሎች ዝርዝር ነገሮችም በኮሚሽኑ በኩል ይደረጋሉ ተብሎ ይጠበቃል። በዋናነት እንግዲህ ሐምሌ 8 የሚደረገው ሀገራዊ ጉባኤ የሚጀመርበት ነው። እንግዲህ ተሳታፊዎች በተለያየ መልኩ ተለይተው መምጣታቸው ይታወቃል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሚመራባቸው መሰረታዊ መርሆች መካከል አንዱ አሳታፊነትና ሁለቱ ጽንሰ ሐሳቦችን ለይቶ ናቸው። አሳታፊ ሆኖ የማያካትት ወይም አካታች ሆኖ በሚገባው ልክ የማያሳትፍ የምክክር ሂደት ውጤት የማምጣቱ እድል እጅግ ጠባብ ነው። ይህም ግምት ውስጥ በማስገባት ኮሚሽኑ በምክክር ሂደቱ በየደረጃው መሳተፍ ያለባቸው ሁሉም የህብረተሰብ ክፍሎችና ባለድርሻ አካላት እንዲካተቱበት በሚገባው ልክ ተሳትፎ እንዲኖራቸው ለማድረግ ትኩረት ሰጥቶ ሰርቷል። በኢትዮጵያ ሰፊው ህዝብ ወይንም ማህበረሰብ የሚገኘው ቀበሌ፣ ወረዳ፣ ክፍለ ከተማ፣ ዞን፣ ልዩ ወረዳ፣ ክልል በሚሉ መዋቅሮች ውስጥ ታስሮ ወይም ተሳስሮ ይገኛል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአገሪቱ የሚካሄደውን ምክክር አሳታፊና አካታች እንዲሆን ተሳታፊዎችን የመለየት ተግባር ምንን መሰረት አድርጎ መከናወን አለበት? ከየትስ መጀመር አለበት? በርካታ ተግባር ተከናውኗል። የዚህ ሂደቶች ውጤቶች የሆኑት የተሳታፊዎች በተለይ ልየታ፣ የአሰራር ዘዴን በተመለከተም ከዚህ በፊት በተደጋጋሚ ትኩረት ሲሰጥ ነበረ። እነዚህ የትኩረት ቦታዎች ተሳታፊዎች የሚለዩበት ሁኔታ በተለይ የተሳታፊዎች ስብጥር እንደ ሁኔታው በተለያየ አካሄድ ሊከተል ይችላል። ከወረዳ ተሳታፊዎች የመለየት ሂደት ቀደም ሲል ለመግለጽ እንደሞከርኩት በተለይ ከታች ጀምሮ እስከ ፌዴራል መዋቅር ድረስ ነው። ምክክሩ አሳታፊና አካታች ለማድረግ በተለያየ መጠን ሰፊው ህብረተሰብን ለማካተት ከየት መጀመር አለበት የሚለውም ጥያቄ ምላሽ ያገኘንበት ነበር። በኢትዮጵያ ክፍለ ከተሞች የከተማ አስተዳደሮችን ጨምሮ ከ1300 የሚሆኑ ወረዳዎች አሉ። እያንዳንዱ ወረዳ በአማካይ 10 ቀበሌዎች አሉት። በ13000 የሚያንሱ ቀበሌዎች ይኖራሉ እንደማለት ነው። እንደ አንድ ቀበሌ በአማካይ 7 ጎጦች ቢኖሩ ከ91000 በላይ ጎጦች ይኖራሉ ተብሎ ይጠበቃል። ኮሚሽኑ ስራውን አከናውኖ ለማጠናቀቅ ካለው እንቅስቃሴ አንጻርም እንግዲህ ከነዚህ ወረዳዎች ነው ተሰብስበው ተለይተው እነዚህ ተሳታፊዎች የመጡት። ከዛ በኋላ እንግዲህ አጀንዳዎቹም ተሳታፊዎቹም በዚህ አይነት መልኩ ልየታው ከተደረገ በኋላ አሁን ላይ 4000 የሚደርሱ ከሁሉም የኢትዮጵያ ወረዳዎች አካባቢዎች የመጡ ከክልሎች የመጡ ከፌዴራል ተቋማት የተሰባሰቡ 4000 የሚደርሱ ተሳታፊዎች በዚህ ሀገራዊ ጉባኤ ላይ ይሳተፋሉ ተብሎ ይጠበቃል። ስለዚህ ዛሬ በዚህ ጉዳይ ላይ እናንተ ውድ አድማጮቻችንን አሳትፋለሁ። ሁለት ጉዳይ ነው የምናነሳው። አንድ ከኢትዮጵያውያን ምን ይጠበቃል? ሁለት ከተሳታፊዎች ምን ይጠበቃል? አያይዛችሁ ነው ሐሳባችሁን አስተያየቶቻችሁን ማቅረብ የምትችሉት። ከኢትዮጵያውያን እንደ ዜጋ ከሁላችን ምን ይጠበቃል? ከተሳታፊዎች ምን ይጠበቃል? ምኑ ይሄ ጉባኤ ውጤታማ ስኬታማ ሆኖ ኢትዮጵያውያን የያዙትን ተስፋ እውን በማድረግ ረገድና የዜጎች ጥያቄዎችን ለረጅም ጊዜ የተከማቹትን በጊዜያዊነትም በዘላቂነትም ከመፍታት አንጻር እኛ ኢትዮጵያውያን ምን ይጠበቅብናል? ከተሳታፊዎችስ ምን ይጠበቃል የሚለውን እንወያያለን። 0116 39 28 52 0116 39 37 63 ላይ መደወል ትችላላችሁ። ሱራፌል ዘላለም የፕሮግራሙ አዘጋጅና አቅራቢ ነኝ። እንደዚሁ አዜብ እንዳለ ደግሞ ቴክኒኩን ትቆጣጠራለች። በድጋሚ አስታውሳችኋለሁ 0116 39 28 52 0116 39 37 63 ላይ መደወል ትችላላችሁ። ባነሳነው ርዕሰ ጉዳይ ላይ ብቻ በማተኮር ሐሳብ፣ አስተያየት፣ ጥያቄዎቻችሁን ማቅረብ ትችላላችሁ። እንግዲህ ሐምሌ 8 ለሚከናወነው ጉባኤ በርካታ ኢትዮጵያውያን ከአራቱም ማዕዘን በአዲስ አበባ ከተመዋል። ለአንድ ወር ያህልም በአዲስ አበባ ይቆያሉ። በዚህም እንግዲህ ከአካባቢው ማህበረሰብ ጀምሮ ያመራሩ የጸጥታ አካላት ሌሎችም ሰፊ
እንግዳ ተቀባይነትን ማሳየት ይገባል። በተለያዩ ቦታዎች ላይ እንቅስቃሴ ስለሚያደርጉ የአጠቃላይ ኢትዮጵያን ችግር ለመፍታት የሚሰባሰቡ እንግዶች ናቸው። እንግዶቹን እንግዲህ በአግባቡ አስተናግዶ መሸኘትም የሚጠበቅ ይሆናል ማለት ነው። አድማጮች ደውሉ፣ አሳትፋለሁ። ሐሳብ አስተያየቶቻችሁን ማቅረብ ትችላላችሁ። ከዚህ ደቂቃ ጀምሮ የእናንተ ነው። 0116 39 28 52 0116 39 37 63 ላይ መደወል ትችላላችሁ። አድማጭ ማስተናገድ ጀምራለሁ። የመጀመሪያ አድማጫችን አስተናግዳለሁ። ሄሎ ጤና ይስጥልኝ። መምህር ፍጹም ከቢሾፍቱ ወይም ደብረ ዘይት ከተማ እንዴት አረፈዳችሁ? ሰላም አረፈደናል መምህር ፍጹም፣ እናመሰግናለን ስለደወሉ። ሐሳቡን ማሳፈር ይችላሉ። እሺ፣ ዛሬ መጀመሪያ ነው የገባሁት። ምናልባት ወዲያኛው መስመር ላይ ያለው አድማጭ እንዳይሰለቸኝ አገቢዬ የሆነ መፍትሄ ብትፈልግ፣ ምክንያቱም ትንሽ ሰፋ ካለ ሐሳቤ እንዳይበሳጩብኝ አድማጮች ብዬ ነው። ሱሪ እሺ፣ ቀጥል። ይቻላል። እሺ፣ መጀመሪያ ከደስታ ነው የምጀምረው። እኔ በመጀመሪያ ምንድነው ሱራፌል ዘላለምን የመሰለ ጋዜጠኛ እዚህ ፕሮግራም ላይ እዚህ ተወካይ ሆነ በመመረጥ እኔ በጣም ነው ደስ የሚለኝ። ይሄ ደግሞ ዝም ብሎ የመጣ ነገር አይደለም። ምናልባትም መረጃው እንትን ካላለ ከትናንት ወዲያ ቴሌቪዥን ላይ ማይቻት ነበር ሊዲያ አበበ ማለት ነው የሃዱ እሷ ተመርጣ ይሆን እንደ ሱሪ ተመርጣለችና ሁለታችንም አቀዛም ቃለ ምልልስም ስንሰጥልከን ስለዚህ እሱ ምንድነው ዝም ብሎ አይደለም የተመረጣችሁት ምለው በነበራችሁ ተሳትፎ ነው። በነበራችሁ በዚህ አጋጣሚ አቋሟ ምንም ይሁን ምን አሁን ያለችበት ደረጃ ምንም ይሁን ምን ጋዜጠኛው የሚስባቱ እንደናንተ አይነት ልጆችን ሰርታ ለኛ ስላስረከበችን ለአድማጮች እኔ ምስጋናዬን አቀርባለሁ ለሷ ማለት ነው። እናንተም ደግሞ በስራችሁ ነው የተመረጣችሁት። የህዝብ ድምጽ ስለነበራችሁ በዛን የተመረጣችሁት። የመጀመሪያው ደስታ ይሄ ነው። እንደ ኢትዮጵያዊ ደግሞ በጣም ብዙ ነው እኔ ኤክስፔክት ማደርገው መጣብቀው ከዚህ ምክክር የኢትዮጵያ 85% ችግሮቿ እርግፍ ይልላታል ብለው ከሚያምኑት ሰዎች ውስጥ ነው። የሚረግፍላት ደግሞ በጠመንጃ አይደለም፣ እርስ በርስ በመቦጫጨቅ አይደለም፣ እርስ በርስ በመናቆር ሳይሆን በመመካከር ስለሆነ እነኚህ ሊመካከሩ የመጡትን ሰዎች ጥንቅር ትናንትና አንተም በላይቭ ገብተህ ስትናገር ነበር አንድ ፕሮግራም ላይ ዛሬም ነግረህናል። ከ2334 ወረዳዎች ከ93% በላይ ካሉ ወረዳዎች ናቸው የመጡት። የተለያየ አይነት ህብረተሰብ ክፍል ነው የመጣው። እኔ አሁን በጣም ብዙ ነው የምጠብቀው። ምናልባት እዚህ ጋር አንድ ምሳሌ ለመስጠት ቆይቷል። ትንሽ 5 አመት 4 አመት ይሆናል። ማዘደ ጥበባት ዳንኤል ክብረት አንድ ጊዜ ሽማግሌዎችን ሰበሰብን አለ ከመላው ኢትዮጵያ። አንተ ምንለው ስለምንወደው ነው እንጂ ባለስልጣን መሆናቸውን ረስቻለሁ አይደለም። እዚህ አጋጣሚ ላይ እና ሰበሰብናቸው አለ እነኚህ አዛውንቶች የት ነው ወዳጅነት ፓርክ ላይ ሰበሰብናቸውና የሚመጡት እንግዳ ሲቆዩብን አሉ ሰዎች እሱ ምን እንደሚያወሩት ብለን የዞርን ማዳመጥ ጀመርን። የሚያወሩት ነገር እንዴት ነው እናንተ አካባቢ ሰብሉ እንዴት ነው ጥሩ ነበር ወይ ምርቱ አካባቢው ሰላም ነው ወይ እንዴት ነው በሙሉ የሚያወሩት ነገር ማህበራዊና እርስ በርስ የሚያግባባቸው ነው። ከተለያየ የኢትዮጵያ ክፍል የመጡት ማለት ነው። እኔ አሁን መጠብቀው እዚህ ከሚሳተፉት ሰዎች መጠብቀው እንደዚህ አይነት ነገር በብዛት እጅግ በጣም በብዛት ይኖራል ብዬ ነው የማስበው። ምናልባት ትላንት አብራቸው ወቅት ስታረግ ሰምተህም ሊሆን ይችላል። የሚገርም ማለት ነው። የሚገርም እንደ አጋጣሚ ሆኖ እኔው ጋር የነበሩት ከክልል የመጡት ከክልልም የመጡ የሃይማኖት ተቋማትን ይወከሉ ያው ባስ ውስጥ እኛ በፌደራል ተቋማት ብንሆንም ባስ ውስጥ እዛ ስንገናኝ በቃ አንተ ያልከው እንደ አይነት ነገሮች ነበር የሚያነሱት። ስለ አካባቢያቸው ሰላም፣ ስለ አካባቢያቸው አየር ያለውን ነገር በቃ ደስ የሚል ነገር ነው ምልህ። ከነሱ ከዚህ ተሳታፊዎች ለነገሩ ብዙ ነው የሚጠበቀው። ሀገር ታማለች ሀገር እናድን ብለው ፈውሱንም መድኃኒቱንም በሽታውንም ይዘው እኮ ነው የመጡት። እውነት ነው፣ ትክክል ነው። እኔ አሁን በዚህ አጋጣሚ ፕሮፌሰር መስፈናራ የአእምሮ ሐኪም መሆናቸውን አብዛኞቻችን እናውቃለን። እንደዚህ አይነት ነገር በጣም ትልቅ ለዚህ ለስብሰባ ትልቅ ግብአት ይሆናል።
ምክንያቱም አሁን እንዲህ በሚጎበኙበት፣ በሚያወሩበት፣ በሚነጋገሩበት ጊዜ መቀራረብ ይመጣል፣ መለማመድ ይመጣል። እርስ በርስ መገለማመጥ ሳይሆን እርስ በርስ ወንድሜ እህቴ ይባባላል። አይታወቅም ደግሞ አንድ ወር ነው የሚቆዩት። ከመቀሌ የመጣው ኮበሌ ወይም ወጣት ከባሌ ከመጣችው ኮረዳ ጋር የሆነ ግንኙነት ሊጀምሩም እኮ ይችላሉ። አይታወቅም። ምክንያቱም ብዙ ሰው ነው የሚገናኘው። ፍቅር፣ ሰላም፣ ጤንነት፣ ደህንነት በጣም በብዛት ይገኛል ብዬ እጠብቃለሁ። ከዛ በተረፈ እንደ ኢትዮጵያዊ ደግሞ እኛ አጀንዳው ተሰጥቶናል። በሚዲያ ባንቀርብም እዛ ባንመረጥም ግን ከጓደኞቻችን ከሚመስሉ ሰዎች ጋር መነጋገር በዚህ አጀንዳ ላይ ጥሩ ነገር ይሆናል ብዬ እገምታለሁ። ብንነጋገር ብናወራበት በዛ ጉዳይ ላይ ምንድነው የምንጠብቁት? እኔ አሁን የምጠብቃቸው ነገሮች አሉ። አሁን ለምሳሌ አጀንዳ ቁጥር 1 እና 2 እና አጀንዳ ቁጥር 4 ላይ ብዙ ነገር ጠብቃለሁ። በጣም ብዙ የሚቀየሩ የሚያድጉ እርስ በራሳቸው ተወያዮች በግልጽ የሚወያዩበት ችግሩንም መከራውንም ፈተናውንም በግልጽ አውጥተው የሚወያዩበት ይመስለኛል። እኔ እዛ ላይ ብዙ ነገር ጠብቃለሁ። ሌሎቹ አጀንዳዎች እንደኚህ ሶስቱ አሁን ያልኩ አጀንዳዎች በደንብ ከተነጋገሩበት የቀረው እዳው ገብስ ነው። በጣም በቀላሉ መነጋገር ይችላሉ ብዬ ስለማስብ ነው። እንደ አንድ ኢትዮጵያዊ ሁላችንም በዚህ አሁን ለምሳሌ አንተ የአዲስ አበባ ልጆች እኔ በጣም ነው ደስ ያለኝ። አሁን ቮለንተርስ አሉ እዛ የሚያግዟቸው ለምሳሌ አንዳንድ ነገሮች የሚስተካከል ነገር ካለ ቦታ ቢጠፋባቸው አሁን ለምሳሌ የመጡ ልጅ ወልደው የመጡ አሉ አልከን ትላንትና ልጅ የሚያጠቡ ነበሩ፣ እርጉዞች አሉ። ለእነኛ አሁን ኢሚዲየት እርዳታ ካስፈለገ ክሊኒኮች ምኖች በሙሉ እንደሚዘጋጁ ገምታለሁ። በዚህ አጋጣሚ ወይዘሮ አዳነች አቤቤ የአዲስ አበባ ከተማ ከንቲባ በጣም ትልቅ ነገር ነው ያደረጉት። እናመሰግኖታለን እኔና መሰሎች። ይሄንን ይመስላል። ተሻምቼ ደግሞ በኋላ ካገኘው የሚመጣልኝ ሀሳብ ካለ ልግባ። ዘላለማዊ ክብር ለመከላከያ ሰራዊታችን፣ ኢትዮጵያ ለዘላለም ትኑር። አመሰግናለሁ። እሺ፣ እናመሰግናለን መምህር ፍጹም። ሌላ አድማጭ አሉን። ሄሎ፣ ጤና ይስጥልኝ። ሄሎ ጌቴ፣ ሰላም ናችሁ? ሰላም ነን። እሺ፣ ጥሩ ነው። እኔ ሀገራዊ ምክክር ኮሚሽኑ እንግዲህ ሐምሌ 8 ቀን ጉባኤውን ይጀምራል። የምክክር ኮሚሽኑ በብዙ ትዕግስትና ጥረት እዚህ ደርሷል። በጣም የሚገባቸው ምስጋና ይገባቸዋል እና እናመሰግናቸዋለን። አንዳንድ በእኔ በኩል ከጅማሩ ጀምሮ አንዳንድ ቅሬታዎች አሉ ሊስተካከሉ ይገባቸዋል ብዬ የማስባቸው ነገሮች እና አሁን ላለው ሁኔታ ተስፋ የሚሰጡ ናቸው ወይ ብዬ የምለው ነገር አለ። ለምሳሌ እንግዲህ ከዚህ በፊት ሲነገር አጀንዳ የሚቀርበው ከታች ይሰማል። ይሰማል። እንግዲህ ከዚህ በፊት ሲነገር አጀንዳ የሚቀርበው ከታች ወደ ላይ ነው ተብሎ ያ ፕሮፌሰር መስፍን በትክክል ሰሞኑን ነግረውናል። በትክክል ከታች ወደ ላይ ነው ወይ? ይሄ አንዱ ምክንያት ከታች ወደ ላይ ነው ወይስ ከመካከል ነው ወይስ ከላይ ነው አጀንዳዎች ብዙ ጊዜ የቀረቡት የሚለው አሁን ለእኔ ጥያቄ ነው። ከየወረዳው አጀንዳ የሚያቀርቡት በምን መስፈርት ተመረጡ? ማን የመረጣቸው? በትክክል ተፈላጊን አጀንዳ አቅርበዋል ወይ? እኛ የተመረጡት ከመነሻ የተመረጡትን ከቀበሌም ከወረዳም ከምንም የምናውቃቸው የለም። ስለዚህ ከታች ወደ ላይ ነው ወይስ ከማዕከል ነው አጀንዳ የቀረበው? ይህ ሲታይ አድማጫችን አንድ ማለት ማስተካከያ ብናደርግ ብዬ ዛሬ ፍሬም አድርጌያለሁ። ፍሬም ያደረኩት ምንድን ነው? አሁን ያኛው ምዕራፍ አለቀ። ያን የተወያየን እዚህ እንግዶችንም ከኮሚሽኑ አምጥቼ እናንተው እንዴት ነው ከታች ወደ ላይ ነው ወይስ ምናምን በሚለው እንዴት ወረዳ ላይ ተመረጡ፣ ከዛ በኋላ እንዴት እያለ ከዛ ወደ ማዕከል ወደ ክልል ከዛ ደግሞ ወደ ፌዴራል በየደረጃው የመጣበትን ሂደት በተመለከተ የዛሬ ስንት ዓመትና ስንት ወር አውርተናል። አሁን የዛሬ ርዕሰ ጉዳይ የምክክር ጉባኤው ሊካሄድ ጥቂት ቀናት በቀሩበት ውስጥ ከኛ ከኢትዮጵያውያን እንዲሁም ከተሳታፊዎች ምን ይጠበቃል? ይሄ ነው። ይሄ የሚያስኬድ ጉዳይ ነው። አሁን የምነግርህ ያለኝ ቅሬታ ነው እና ያለኝ ማስተካከል ያኔ አቶ ሰለሞን ሐሳቦትን እኮ ያኔ ሰጥተዋል። እንደዚሁ ገብተው ያኔም ምርጫው ላይ እንደውም አስታውሳለሁ እኛ አካባቢ ላይ ምርጫው ወይም የተወከሉት እኔ አላቃቸውም
በምን መስፈርት ተመረጡ ብለው የጠየቁትን ጥያቄ ዛሬ 2 ዓመት ምናምን በፊት እዚሁ መናሪያ ላይ ያነሱት ሐሳብ ነው። በወቅቱ እኔም ከኮሚሽኑ ያመጧቸው የያኔ ፕሮጀክት ስራ አስኪያጅ ፕሮጀክት ኃላፊ እንዴት ወረዳዎች ጋር ተመለመለ፣ በምን አማካኝነት የዛ የማህበራት ሚና የድሮች ሚና ዛጋ ያሉ የሀገር ሽማግሌዎች አካባቢ እንዴት እንደመረጡ ሁሉ በደንብ ነበር ሲያብራሩ የነበሩት። ስለዚህ አሁን ወደ ኋላ መለስ ብለን ዛጋ ላይ መከራከሩ ውጤትም አያመጣም፣ ለውጥም የለውም። አሁን ግን እነዚህ ከወረዳ ተወክለው የመጨረሻ ውክልና ይዘው የመጡ ሰዎች ምን ይጠበቃል፣ ከኛስ እንደ ዜጋ ምን ይጠበቃል ላይ ነው ዛሬ ውይይቴ። ወደ ኋላም ተመልሶ እንዴት ተወከሉ፣ ማን ወከላቸው የሚለው ያን የተመለሰ ጥያቄ ነው አድማጬ። እሺ እኔ እንግዲህ እኔ በግሌ ከኛ ምን ይጠበቃል የሚለው አሁን ስለ ውክልና ወልዷል። ከኛ ምን ይጠበቃል በቃ ይቻላል የእርሶን ይንገሩኝ። እኛ ኢትዮጵያዊ ስለሆንን ሁላችንም ጠንካራ መንግስት የገበላይነትና የዜግነት መብት እንዲከበር ሁላችንም እርስ በራሳችን አንዳችን ለአንዳችን መመካከር ይገባናል ብዬ አስባለሁ። ሁላችንም እንደ አንድ ሀገር እንድንቆም እንደ አንድ ዜጋና እንደ ሰላም ሆነን ተፈጥሮ የሰጠችንን ሀብት በጋራ እንድንጠቀም ይሄን ከራሳችን በግላችን እንጠቀማለሁ። የግል ሀሳቤ ነው። ሁላችንም ምክክር ያስፈልገናል ብዬ አስባለሁ። ፊት ከነበረበት ነገር ወጥተን መቼም ሁላችን ተስፋ የምናደርገው ጠንካራ ሀገር እንዲኖረን ነው። ይሄ ደግሞ ሁላችንም የምንጠብቀው ነገር ነው እና እያንዳንዳችን በሰላም ያለንን ዋስትና በሰላም ያለንን ነገር በእያንዳንዳችን ከግላችን መጠበቅ አለብን ብዬ አስባለሁ። ግን እንግዲህ አንተ እስራኤል አሁን የሚለውን አጀንዳ የማቀርበውን እንግዲህ ካልተቀበልክ እሺ፣ አመሰግናለሁ። እሺ አድማጫችን እናመሰግናለን። መልካም ቀን እንዲሆንልዎት ተመኝተናል። ያው ርዕሰ ጉዳዮች ላይ ማተኮር ስላለብን ብቻ ነው፣ ለዛ ነው እንጂ ክልከላ ወይም ገደብ አይደለም። ሄሎ ጤና ይስጥልኝ። አብሮ ይስጥልን ሱራፌል፣ ደህና አድርክ? ሰላም አድረናል። እግዚአብሔር ይመስገን ሰላም ነው አለን ይመስገነው። እንግዲህ ባቀረብከው አጀንዳ ላይ ሀሳብ ትንሽ ለመስጠት ፈልጌ ነበረ። እሺ ይቻላል። ከኛ ምን ይጠበቃል፣ ከተሳታፊ ምን ይጠበቃል በሚለው ጉዳይ ላይ ነው ሀሳብ መስጠት ያለብን። ያለንበትም ወቅትም እዛ ደረጃ ላይ ነው ያለነው ይመስለኛል። ትክክል። ነገር ግን አሁን በቀኔ በፊት የገቡት አድማጭ ስላለፈው ላለመስማማት ተስማምተዋል መሰለኝ እሳቸው። እንደዚህ አይነት ሀሳብ ያለፈ ሀሳብ አሁን አይነሳም። ለዛውም በሀገር ጉዳይ ላይ፣ ለዛውም በመስማማት ጉዳይ ላይ፣ ለዛውም ሀገር ለምንገነባት ለዚች ሀገር፣ ለዛውም ልጆቻችን መልካም ሀገር እናስተላልፋለን ብለን ረጅም ጊዜ ተለፍቶበት እዚህ ደረጃ የደረሰ ጉዳይ ላይ ሌላ ሀሳብ አሁን መስጠቱ እንደኔ ተገቢ አይደለም። ሌላ ድብቅ የራሳቸው አጀንዳ ያላቸው ሰዎችም ሊኖሩ ይችላሉ። እሱ ካስኬዳቸው እሰየው። እኔ ሀሳቤን ልስጥ ይቻላል። ከተሳታፊዎች ምጥር አድርገው ምንም አጀንዳ ሳይቀር በሁሉም አጀንዳ ላይ መነጋገርና ለመግባባት ይጠበቅባቸዋል። ለመስማማትም መስማማት ይጠበቅባቸዋል። በተለይ ተወያዮች በማይስማሙበት ጉዳይ ላይ እንኳን እንዲስማሙ በማድረግና ነገሮች በጣም አፍጠው ዳር ቢወጡ እንኳን በይደር ቢቀመጡና በሚቀጥለው ዘመን ልጆቻችን ሊወያዩበት የሚችል እንደው በጣም የረገጠ ነገር ካለ ይቀመጣል እንጂ ለመስማማት ተስማምተው መግባት አለባቸው። አንዱ የአንዱን ሀሳብ የመቀበል ባህሪ ተላብሰው መግባት አለባቸው እዛ ቦታ ላይ። ለምን በቃ የግድ ነው ሀሳቡ እቺን ሀገር ለማዳን፣ እቺን ሀገር ለማስቀጠል ነው። በዚች ሀገር ላይ የሚያፏጨው ብዙ ነው በአሁኑ ሰዓት። እኛ ደግሞ ተስማምተን እቺን ሀገር ማስቀጠል ካልቻል ውድቀት ነው። ያ ውድቀት ደግሞ አሁን በተለያየ መንገድ የሚቃወሙትም ይደርሳቸዋል። ስለዚህ ተሳታፊዎች በደንብ ሰልቀው ለመግባባት ተግባብተው ጊዜ ሰጥተው
ፈጅተው አወያዮችም አግባብተው የሀገራችንን ጉዳይ የጋራ ጉዳይ እንደሆነ ተስማምተው በጋራ ጉዳያችን ላይ በጣም ካረቀቀ በቀር በብዙዎቹ ጉዳይ ላይ እንድንስማማ ሆነው እንዲወጡ ነው የምፈልገው እኔ። ቀጣይ የኢትዮጵያ ሕዝብ ደግሞ እንደ አንድ ግለሰብ ያለኝ ሀሳብ እነሱ የተስማሙበትን ሀሳብ እሰየው ይዞ ብሎ መቀበል ነው ያለበት። ሰላማዊ ሰልፍ ወጥቶ ወይንም እየጨፈረ ምናምን መቀበል አለበት ብዬ ነው የማስበው። ለምን በቃ እቺ ሀገር ትቀጥላለች። ተስማማን ማለት በሁሉም አቅጣጫ በአራቱም አቅጣጫ ያለ ህዝብ ተስማማ። የፖለቲካ አጀንዳው እንኳን የተለያየ ቢሆንም በተለያዩ ጉዳዮች ላይ ሳይስማማባቸው የቆዩትን ጉዳዮች ሊስማማባቸው ወሰነ። ይህ ደግሞ ለሀገራችን አንድ እንድምታ ነው። ትልቅ ነገር ነው። ትልቅ እርምጃ ነው። ስለዚህ ቀጣዩ ህብረተሰቡ ሊቀበል ይገባዋል። ምንም ቢመረኝም እኔ እቀበላለሁ። ይሄ ነው። እሺ፣ አመሰግናለሁ። አሜን። ሌላ አድማጭ ካሉን እናስተናግዳለን። ሄሎ፣ ጤና ይስጥልኝ። ሄሎ፣ ጤና ይስጥልኝ። ሱራፌል እንዴት ዋልክ? ይመስገነው። እንኳን አብሮ አስዋለን። ማን ልበል? ማርታ ነኝ ከ22። እሺ ማርቲ፣ ሰላም ነው? ሰላም ነህ? ድምጽሽ ተቀየረብኝ። ተቀየረ አይደል? እንድትቃደው ነው። እሺ የአረንጓዴው አሻራ ውጤት ይሄውልህ። ቅሬታዬንም በቅድሚያ ላቅርብና ወደ እሱ ገባለሁ። ወደ ሀሳቤ ሳምንት ይሄው 8 ደቂቃ ጠብቄ አንተ ሰዓቱም ስለሌለ ወደ ምላሽ ሄድክ። አድማጭ አለ ብለህ ሳትጠይቅና ይሄ ነገር ያው ለቴክኒሻኖቹ መጨረሻ ላይ እንትን ስትል አድማጭ አለ ወይ ብለህ ተቋጨህ በኋላ ወደ ምላሽ ብትገባ ጥሩ ነው የሚል ሀሳብ ከሰጠው ተቀብያለሁ። ያው ዛሬ አዜብ ነች። ሌሎቹን ስለ ውሻው ስለ ሜሮን ነበር አሁን ስለተከሰተው ኢሰብአዊ የእንስሳት ጭፍጨፋን በተመለከተ ነበረ። ረጅም ሰዓት ጠብቄ አንተ ወደ ምላሹ ገባ። በጣም ይቅርታ ብለናል። እሺ ሱራፌል፣ እንግዲህ አሁን ሀገራዊ ምርጫን በተመለከተ እንግዲህ እኛ ብዙ ተስፋ የጣለበት ተስፋ የምናደርገው የዘመናት የሀገሪቱ ችግር ከታችኛው እርከን ጀምሮ ከገጠሪቱ የሀገራችን ክፍል እስከ ላይኛው እርከን እንደገና ዲያስፖራውንም ነፍጥ አንግበው እየተዋጉ ያሉትን አካላት ሁሉ መረጃ እንደተሰበሰበ ተነግሮናል። እንግዲህ ይሄ ጉዳይ እሰየው የሚያሰኝ ነው። ፕሮፌሰር መስፍን ከጫካ ካሉትም ሁሉ ሀሳብ ተቀበለናል ብለዋል። እንግዲህ በሚዲያ ላይ ነው። ስለዚህ ይሄ ምንን ያመለክታል? አንደኛ ሀገርን ለመስራት ትውልድን ለማስቀጠል ሀገራዊ ምክክር እንትኑ ምን ያህል ርቀት እንደሄደ ረጅም ጉዞ እንደሄደ አመላካች ነው። እኛ ተስፋም የምናደርገው ለልጆቻችን የምትሆን ሀገር የሚሰራው በትውልድ ቅብብሎሽ አይደለ? ታላላቆች ያልፋሉ፣ ሌሎች ይተከተላሉ። ስለዚህ ነጻ ፍትሃዊ የሆነች ሰው በሰላም ወጥቶ የሚገባባት በእኩልነት የተሞላች ሀገር እንድትሆን ያው እንግዲህ አጀንዳ ተሰባስቧል። ይህ አጀንዳ እንግዲህ ሁሉንም የህብረተሰብ ክፍል ያስደስታል አያስደስትም የሚለውን እንግዲህ ለእያንዳንዳችን የምተወው ጉዳይ ሆኖ ግን እኔና መሰሎቼ ይላሉ መምህር ፍጹም፣ እኔና መሰሎቼ ከሀገራዊ ምክክር እንትኑ በጣም ብዙ ተስፋ ያለን የምንጠብቅ ነን እና ይሄንን በተመለከተ የሚመጡት ሀገራዊ ምክክር ሚሊዮኖችን ወክለው ነው። እነዛ ከገጠሪቱ የሀገራችን ክፍል የሚመጡ ወገኖቻችንን በመቀበል በኢትዮጵያዊ ጨዋነት ማድረግ የሚገባንን እኛ እንግዲህ 8 ነጥቦች ናቸው። እንግዲህ ከ8 ነጥቦቹ ደግሞ ንዑሳኖቹም አሉ እና ያ በትልቅ ኃላፊነት እንዲተገብሩ ለነሱ እንግዲህ አደራ ተሰጥቶ ነው ወደዚህ የመጡትና የህዝብ ጥያቄን መልስ ለመስጠት ነው ወደዚህ የመጡትና እነሱም በሰላም ስራቸውን ጨርሰው እንግዲህ ወደ መቋጫው እንደሚደርሱ በጣም ትልቅ እምነት አለኝ። ሁላችንም እንግዲህ ኢትዮጵያውያኖች ቀድሞ በነበረን ስነ ምግባርና ኃላፊነት በአገር ወዳድነት ያው እንግዲህ ሀገራዊ ምክክር ተሳታፊዎች ተሳትፎ በሚወጡበት ወደ ተለያየ ቦታ በሚሄዱበት ጊዜ በኢትዮጵያዊ ጨዋነት ማድረግ የሚገባንን ጥበቃና እንክብካቤ ማድረግ ይገባናል። እንግዲህ ሁላችንም
ከዚህ ሀገራዊ ምክክር እንትኑ በጣም ብዙ ተስፋ አለ ብለን እንጠብቃለን። በተለይ ለሴቶች፣ ለህፃናት፣ ለአረጋውያን፣ ለአካል ጉዳተኞች ትልቅ ተስፋ ያለውና ትልቅ አመላካች ስለሆነ የሀገሪቱም ጥያቄ ይፈታል ብዬ አስባለሁ። ሙሉ በሙሉ እንግዲህ ባይፈታም እንኳን ያው በመስማማት በመከባበር ያሉትን ጥያቄዎች ተደራሽ ከማድረግ አኳያ የሚሄዱትን ርቀት ተስማምተን ከሌላ ጸብ፣ ክርክር፣ አምባጓሮ በመውጣት ከሌሎች ከተበተኑ አገሮች መማር መቻል አለብን። ያበራሽን ጠባሳ ያየ በሳት አይጫወትም ይባላልና ከቅርቡ እንኳን ትላንትና የኛ ወገኖች በስደት ሄደው ሀብት ንብረት ከሚያካብቱባት አገር ሶሪያ ዛሬ ያሉበትን ሁኔታ በየከተማችን እናያለንና እንደዚህ አይነት ደግሞ የጸብ ድግስ ትሊሉ የሚፈልጉ አካላት ስውር ባንዳዎች ሊኖሩ ስለሚችሉ እያንዳንዳችን ነቅተን በትጋት ሀገራችንን መጠበቅ አለብን የሚል እምነት አለኝ። ሱራፌል ክብረት ይስጥልኝ። አመሰግናለሁ። ትልቅ ተስፋ አለን። እንግዲህ ሀገራዊ ምክክሩ የብዙ አመት ሲንከባለል የመጣው ጥያቄ እንግዲህ ያው መቋጫ ባያገኝም ያው የተወሰኑ መፍትሄዎች ይኖራሉ ብለን እናስባለን። ትልቅ መፍትሄ አገርን የሚያስቀጥል ትልቅ መፍትሄ ይኖራል ብለን እናስባለን። እንግዲህ ሌሎችም ነፍጥን አንግበው በየጫካም ያሉትም በአገሪቱ ውስጥም ያሉትም ሌሎችም በጠረጴዛ ዙሪያ በመምጣት አገርን በማስቀጠል ስራ ውስጥ የራሳቸውን አስተዋጽኦ ቢያደርጉ መልካም ነው ላለው ክብረት ይስጥልኝ። አመሰግናለሁ ሱራፌል። እሺ እኔም አመሰግናለሁ ማርታ። መልካም ቀን እንዲሆን ተመኘው። አድማጮች ከመናኸሪያ ሬዲዮ የመናኸሪያ ምልከታ ፕሮግራምን እየተከታተላችሁ ትገኛላችሁ። ሱራፌል ዘላለም ነኝ። ቴክኒኩን አዜብ እንዳለ እየተቆጣጠረች ነው። 0116392852 01163937 63 ላይ ሀሎ እያለን ነው። ጤና ይስጥልኝ። ሰላም ናቸው። እንዴት አረፍላችሁ? ሰላም አርፍደናል። ዳዊት ካይት። እሺ ሰላም ዳዊት፣ ሐሳብን ማሳፈር ይችላል? እሺ እግዚአብሔር ይመስገን። በቅድሚያ ግን ለእናንተ ለምዳውም ልቦ ምስጋና ማቅረብ ፈልጋለሁ። በተለይ መናኸሪያ ሬዲዮ ከጅምሩ እስካሁን ድረስ ባለው በተለይ ማህበራዊ ኃላፊነቱ ከመወጣት አኳያ የኮሚሽኑ ምንነትና አስፈላጊነትም እንዲሁም ደግሞ አድማጮችን በማሳተፍ ለዚህ ኮሚሽን ስኬታማ እንዲሆን ለሚሰጡት ማህበራዊ አገልግሎት ከነ ሙሉ ክሩ ከልቤ ማመስገን እፈልጋለሁ። አንዳንዶቹ በተለይም የሆዳደረውና አስመሳይ የሆኑ ሚዲያዎችም ስላሉ ማለትና በግሌ ማመስገን ፈልጋለሁ። በመቀጠል ግን በተለይም የዚህ የሀገራዊ ምክክር ኮሚሽን ሁላችንም ተስፋ ይቅጣርንበት እንደሆነ የሚታወቃል። ባለፉት 50 ዓመታት እንዲሁም ባለፉት 35 ዓመታት ላይ የነበሩ ማህበራዊ፣ ኢኮኖሚ፣ ፖለቲካዊ ችግሮችን ከመቅረፍ አኳያ በተለይም እነዚህ ሐሰተኛ ትርክቶችን እንዲሁም ብዙ አይነት ችግሮች ተንከባለው እንደነበረ ይታወቃል። የማንነት ጉዳይ፣ የወሰን ጉዳይ፣ የፖለቲካ ጉዳዮች በጣም ብዙ ችግሮችን ተንከባለው የመጡ ችግሮች እንዳሉ ይታወቃል። ይህንን ችግሮችን ከመከላከል አኳያ ፋይዳ የጎላ እንደሆነ ቢታወቅም ነገር ግን ይሄ ኮሚሽን ታማነቱ እንዳለ ሆኖ ግን አንዳንድ ደግሞ እንደ ስጋት የሚታዩ ነገሮችም አሉና እነዚህ እንደ ስጋት የሚታዩ ነገሮች ምንድነው? እንደ ባለፉት ከዚህ በፊት እንደነበረው እርቀ ሰላም ኮሚሽን፣ የማንነትና የእውነት አፈላላጊ ኮሚሽን የመሳሰሉትን ከመክኖ እንዳይቀር ስጋት አለኝ። ይሄ የሆነው ምንድነው? የባለፈው የህዝብ እንደራሴዎች ምክር ቤት የተከበሩ ዶክተር ደሳለኝ ጫኔ ያነሱትን ሀሳብ በግሌ መጋራት ፈልጋለሁ። ይሄ ምንድነው? ነፍጥ ያነገቡ አካላትን አካታች ካልተደረገ ድረስ ከድረ ምክክር በኋላ ደግሞ እነዚህ መልሶ የሚያገርሽበት እድል ምን ስላለ እንደምንም ተብሎ እነዚህ አካታች የሚደረግበትና ልዩነት አጥበን አንድነት ከማምጣት አኳያ ይህ ኮሚሽን ከመክኖ እንዳይቀር በጣም ጥረት ሊቀጥል ይገባል የሚል እሳቤ አለኝ። በሌላ በኩል ደግሞ አመክኖ የማነሳው ምንድነው? እንደምናውቀው ብዙ ችግሮችን ይቀርፋል ብለን አስበናል። አወያይተዋል። ብዙ ነገሮችን የተቀረፉበት ሁኔታዎችም አሉ። በውይይትም ብዙዎች መጥተዋል። መምጣታቸው ጥሩ ሆኖ ሳለ ግን የመጨረሻው 11ኛው ሰዓት ላይ ያለው ምክር ቤት ሲቀርብ ያለው ችግር እኔ ከመንግስት ትልቁም ሚና ይጠበቅበታል። መንግስት እንደ መንግስታዊ ኃላፊነቱን ሊወጣ ይገባል። ብዙ ጊዜ እናያለን። በተለይም እንደራሴ ምክር ቤቶቹን የሚጸድቁ አዋጆች ሁላ ሲጸድቁ እናያለን። ይሄ ግን በጣም ጥንቃቄ ይፈልጋል። ከህዝብ ተቃርኖ የሆኑ ነገሮች እንዳይሆኑ ደግሞ እጅግ መንግስት ታሪካዊ ስህተት እንዳይሰራ ታሪካዊ ነገሮችን እየሰራ ያለንበት ሁኔታዎችም አሉ። ታሪካዊ ደግሞ ስህተት ደግሞ እንዳይሰራ ደግሞ መንግስት ኃላፊነቱን ሊወጣ ይገባል። በአንዳንዴ ነገር ጣልቃ መግባት እንዲሁም ደግሞ ብዙ ነገሮችን በተለያየ መንገድ ሲያደርግ እናያለን። እዚህ ላይም አለማድረጉ እርግጠኛ ስለማንነት መንግስት ላይ እኛ ጣታችን መቀሰር የምንችለው ምክንያቱም በአንድም በሌላ ብዙ ጊዜ ስለሚገባ ይህን ነገር መንግስት እንዲሁም የህዝብ እንደራሴዎች አዲሱ የፓርላማ እንደራሴዎች ኃላፊነታቸውን ሊወጡ ይገባላሉ። እዛ ላይ ነው ስጋቴ። እግዚአብሔር አምላክ ይርዳቸው እላለሁ። ፈጣሪ አምላክ አገራችን ህዝባችን ይባርክ ይቀድስ እላለሁ። አመሰግናለሁ ሱራፌል። አመሰግናለሁ። እኛም እናመሰግናለን ዳዊት ካያት። መልካም ቀን። ሌላ አድማጭ ካሉን እናስተናግዳለን። አሉን። ሄሎ ጤና ይስጥልኝ። ሄሎ ሰላም ነን።
ይመስገን ሰላም ነኝ። ጸጋው እባላለሁ። እሺ ጸጋው ሀሳቡን ማቅረብ ይችላሉ። መልካም፣ በጣም አመሰግናለሁ። ሁላችሁንም ሰላም ብያለሁ። ወደ ጉዳዩ ስገባ አሁን ከአንድ የሚቀጥለው ሳምንት ይጀመራል ምክክሩ። ስለዚህ የመጨረሻው ቀን ነው ከምክክሩ የምናደርገው ማለት በዚህ ውይይት ፕሮግራም ላይ ትክክል። በዚህ ፕሮግራም ላይ የመጨረሻው ነገር ነው የምናደርገው። ሶ አሁን ኦልሬዲ ሁሉም ነገር ወይም ሂደቱ አልቆ ጫፍ ላይ የደረሰበት ጊዜ ስለሆነ የተባለው ቅድም ስታነሱ እንደሰማሁት ወደ ኋላ መለስ ብሎ እንዴት ነበር እንዲህ ያሉ ነገሮችን ማንሳት አስፈላጊ አይሆንም አሁን። ስለዚህ ለተባለው ሁለት ነገር ነው ብናነሳ የታሰበው ዛሬ። አንደኛ ከኮሚሽኑ ከራሱ ይጠበቃል፣ ሁለተኛ ከኛም ይጠበቃል። ሰው ፍሬ የሚደረገው ወይም እንዲህ ባለው ነገር ላይ እንድንነጋገር የተፈለገው እኔ ይሄን አስመልክቶ የራሴን ሀሳብ ሰጣለሁ ማለት ነው። ይቻላል። መጀመሪያ ደረጃ ከኮሚሽኑ ምን ይጠበቃል? እንዲህ ባለ ቅደም ተከተል ነው የምናገረው። መጀመሪያ ምን ይጠበቃል፣ ከዛ ከሌላው ደግሞ ማህበረሰብ ምን ይጠበቃል፣ ከዛ ደግሞ እኔ ራሴ ምን ይጠብቃለሁ በሚለው መልኩ ነው የምናገረው። እና ያው ከኮሚሽኑ ምን ይጠበቃል ለሚለው ያው የተቋቋመበት ዓላማ አለው እና ከኮሚሽኑና ከጉባኤው አጠቃላይ ይመካከራሉ። ከዛ በኋላ ነው የሚሉትን ወይም ደግሞ ይበጃል የሚሉትን ምክረ ሀሳብ ያቀርባሉ ማለት ነው ለመንግስት። ወይም ይህ ማለት መጀመሪያ ኮሚሽኑን ያቋቋመው አካል ኮሚሽኑ አማካኝነት ይቀርባል ማለት ነው። ከዚህ ጉባኤ የምንጠብቀው ነገር ወይም ይጠበቃል ተብሎ ቢታስበው ነገር ወይም ይጠበቃል የሚባለው ነገር ተለዩ በተባሉ ነጥቦች ላይ ከሞላ ጎደል የስምምነት ሀሳቦችን መያዝና እነሱ ላይ በአጽንኦት ተመካክሮ ተቀራራቢ ሀሳቦች ላይ መድረስ፣ እዛ ያን የደረሱበትን ነገር ደግሞ ይዞ ሄዶ ወደ መጡባቸው አካባቢዎች በመሄድ ደግሞ ከእነኛ ጋር የሚጣጣሙ ነገሮችን ማከናወን ነው ከጉባኤውና ከጉባኤው አባላት ይጠበቃል ብዬ የማስበው። ከሰው ደግሞ ወይም ደግሞ ከሌላው ከቀረው ማህበረሰብ ደግሞ እንግዲህ ይሄ ምክክር ወይም የኮሚሽኑ ሂደት ምክክሩ እዚህ ድረስ ደርሷል፣ የምክክሩ ሂደት። ስለዚህ እዚህ ድረስ ከመጣን አይቀር 4 አመት 5 አመት ከ4 አመት ተኩል እስከ 5 አመት የሚሆን ጊዜ ከፈጀን አይቀር እንግዲህ በስምምነት ላይ የደረሱ ሀሳቦች መልካም ይሆናሉ ተብሎ ይታሰባል። እነሱን ለሰላም የሚበጁትን ለመግባባት የሚሆኑትን ነገሮች ወደ ራሳችን አምጥተን ተግባራዊ ማድረግ ነው በቻልነው መጠን። ከህዝቡ ይሄን ይጠብቃል ብሎ መናገር ይቻላል። ይሄ ምክክርም ሆነ የምክክር ኮሚሽኑ የሚወሰነው የሚበየነው መጨረሻ ላይ የሚበየንበት ጊዜ ከጊዜያት በኋላ ነው። 3 4 አመት 5 አመት በኋላ ነው የምናየው ውጤቱ ምን አይነት ነገር አምጥቷል የሚባለው ነገር፣ ውይይቱ ምን ነበረ፣ ምን አይነት ጫማ ሆኗል የሚባለው ነገር ከጊዜ በኋላ የሚታይ ነው። በተግባር ነው የሚመዘነው። ንግግሩ ብቻ አይደለም። እስካሁን ድረስ ኢትዮጵያ ውስጥ ብዙ አይነት ንግግር ተደርጓል ከድሮ ጀምሮ። አማስ የአሁኑ የተለየ መሆኑ የሚታየው እንግዲህ በሚያመጣው ውጤት ነው። ከንግግሩ በኋላ በዚህ ጉዳይ ተስማማን ከተባለ በኋላ እነኛ ነገሮች ተግባር ላይ ውለው ውጤታቸው ሲታይ ጥሩ ነው ወይም መልካም ነበር ወይም ደግሞ በመጀመሪያ ደረጃ መልካም ነገር አድርገናል፣ ለወደፊት ደግሞ ይሄን ልንጨምርበት እንችላለን እንላለን። ያኔ በመጨረሻ የኔ ኢምፕሬሽን ግን የራሴ እኔ ምን እጠብቃለሁ ደግሞ እኔ ምንድን ነው የሚታየኝ ለሚለው ነገር ምናልባት ከብዙዎች የተለየ ሊሆን ይችላል። በግሌ እኔ ብዙም ተስፋ የማደርገው ነገር የለም። ይካሄዳል፣ ሰዎች ይመጣሉ፣ እንደተነሳበት አውቃለሁ። ነገር ግን ብዙ ነገሮች ይለወጣሉ ወይም ውጤት ያመጣል የሚል እምነት የለኝም። ነገር ግን ሰርፕራይዝ በመሆን ዝግጁ ነኝ። አስፋ የማደርገው ነገር ምንድን ነው?
አሁን የማስበው አሁን የሚሰማኝ ተስፋ ለማድረግ ፔሲሚስቲክ የሆነው ነገር ተግባርና የሚደረጉ ነገሮች ወደ መልካም ነገር ተቀይሮ ሰርፕራይዝ ለመሆንና አሁን በዚሁ ደግሞ በእንደዚሁ አጋጣሚ አሁን ይሄን እንደተናገርኩኝ ደግሞ ሌላ ጊዜ መጥቼ ደግሞ አይ የዛን ጊዜ ፔሲሚስቲክ ነበርኩኝ፣ ጉዳዩ በጣም መልካም ነበረ፣ በስተመጨረሻ የነበረኝ ግምት የተሳሳተ ነበረ፣ የነበረኝ ኢምፕሬሽን የተሳሳተ ነገር ነበር ብዬ ለመናገር ፈልጋለሁ ወደፊት። ስለዚህ ያን ነው የምጠብቀው። እናንተም በጣም አመሰግናለሁ። እሺ ጸጋው እናመሰግናለን። መልካም ቀን እንዲሆንልዎት እንመኛለን። እዚህ ጉባኤ ላይ የሚሳተፉት 8 አጀንዳዎች በዕለተ 8 ጀምሮ ውይይት ይደረግባቸዋል። በ8 ቡድኖችም ነው እንደዚህ ውይይቶቹ የሚደረጉት። አወያዮችም ለየቡድኑ ተዘጋጅተዋል ማለት ነው። ሰፊ ጉባኤ ነው የሚሆነው። እንግዲህ ከጉባኤው መጀመር ጋር ተያይዞ መናኸሪያ ሬዲዮ 99.1ም በዜና ወጃ በ6 ሰዓትና በማታው የዜና ወጃ ሰዓታችን ላይ እነዚህኑ መረጃዎች ለእናንተ የምናቀርብ መሆኑን በዚህ አጋጣሚ እንገልጻለን። መልካም የምክክር ጊዜ እያልኩ እኔ በዚህ ውሰናበታለሁ። መልካም ውሎ። የመናኸሪያ ፕሮግራሞች ግን ይቀጥላሉ።